ሰላም እንዴት ናችሁ? በስምንተኛ ክፍል ሚኒስትሪ ፈተና ላይ በቀላሉ ከ90 በላይ ማምጣት የምትፈልጉ ከሆነ እንግዲያውስ ቪዲዮ ለእናንተ ነው። ዛሬ ደግሞ ከባለፈው በቀጠለ በሁለተኛው ክፍል የስምንተኛ ክፍል ሂሳብ የሞዴል ጥያቄዎችን እንሰራለን። ሚኒስትሪ ተፈታኝ ለሆነ ጓደኛችሁ ሼር አድርጉለት። ለቻናሉ አዲስ ከሆናችሁ ቪዲዮውን ሰብስክራይብ በማድረግ ጀምሩት። ዛሬ ከቁጥር 7 ነው የምንጀምረው። ከ1 እስከ 6 ባሉት በመጀመሪያው ክፍል ቪዲዮ አይተናቸዋል። ሰባተኛ ምንድነው የሚለን? if a b and c are rational numbers then which one of the following statements describe commutative property of addition ነው የሚለን። እስኪ ፕሮፐርቲዎቹን ላስታውሳችሁ። የመጀመሪያው a plus b ከb plus a ጋር እኩል ነው። 1 ሲደመር 2 ከ2 ሲደመር 1 ጋር እኩል ነው። ይሄ commutative property of addition ይባላል። ኦኬ። ሁለተኛው a plus b plus c ከa plus b plus c ጋር እኩል ነው። a ቆይታ b እና c መጀመሪያ ደምረን በኋላ a ብንደምራትና a እና b መጀመሪያ ደምረንበት በኋላ c ብንጨምረው የሚያመጣው የመልስ ለውጥ የለም። ይህ አሶሺዬሽን ይባላል። ሌላኛው ደግሞ ምንድነው? a times b ከb times a ጋር እኩል ነው። 1 ሲባዛ 2 እና 2 ሲባዛ 1 ቦታ ብንቀይረው ምንም የመልስ ለውጥ አያመጣም። commutative property of multiplication ይባላል። ይሄ a times b times c እና a times b times c ይሄ ደግሞ associative property of multiplication ይባላል። በየተራ እየቀያየርን ብናባዛ ምንም መልሳችን እኩል ነው። ኦኬ። a times በቅንፍ b plus c ከab plus ac ጋር እኩል ነው። ይሄ ደግሞ distributive property of multiplication over addition ማለት ነው። ሶ እነዚህ ፕሮፐርቲዎች ማስታወስ መቻል አለባችሁ። ወደዚህ ጥያቄ ስንመጣ ግን ምንድነው የሚለን? commutative property of addition የሆነው የትኛው ነው? ያ ማለት a plus b ከb plus a ጋር ነው አይደለ? እኩል የሚሆነው commutative property of addition መጀመሪያ ያስቀመጥነው ማለት ነው። ያ ማለት ይሄ ባህሪ የያዘ ከነዚህ ምርጫዎች ውስጥ የትኛው ነው? a ላይ ስንመጣ a በቅንፍ b plus c ከab plus ac ጋር እኩል ነው ይላል። ይሄ ምንድነው? distributive property of multiplication over addition ነው። ይሄ ትክክለኛ ነው፣ ግን commutative property of addition አይደለም። ሰው መልሳችን አይደለም ማለት ነው። ኦኬ። ቢ ላይ ስንመጣ a plus b plus c ከb plus c plus a ጋር እኩል ነው ይለናል። a ለብቻዋ b እና c ደግሞ አንድ ላይ ቅንፍ ውስጥ አሉ። እኩል ይሆናል ካለ በኋላ ምንድን ያደርጋል? b plus c ወደፊት አመጣ፣ a ደግሞ ወደ ራይት ሳይድ ነው። አያችሁ፣ 3 ፊደል ሆኑ እንጂ commutative property of addition ነው ይሄ። መጀመሪያ a ብቻዋ ነበረች። እዚህ ጋር b እና c አንድ ላይ በቅንፍ በቀኝ በኩል ነበር። እዚህ ጋር ስንመጣ ደግሞ b plus c በቅንፍ ምንም ሳይዘበራረቁ ወደ ግራ በኩል መጡ፣ a በቀኝ በኩል። ስለዚህ ቦታ ብቻ ነው የተቀያየረው። እዚህ ጋር c ወይም b ወጥቶ ከa ጋር አልተደመረም። ስለዚህ ይሄኛው ምን አይደለም ማለት ነው? associative property of addition አይደለም። እሺ፣ associative ቢሆን እንደዚህ ነው። a plus b plus c ነበር። እዚህ ጋር ስንመጣ a ከb ጋር ተጣመረች፣ c እንደገና ብቻዋ ትወጣለች። አሁን ግን እዚህ ጋር b እና c እንደተጣመሩ ነው ያለው። እዚህ ጋርም b እና c፣ እዚህ ጋርም b እና c ቦታ ብቻ ነው የተቀየረው። ሶ 3 ፊደል ስለሆነ ብቻ associative property of addition ነው ብላችሁ እንዳታስቡ። ሶ b ነው ትክክለኛው መልስ፣ commutative property of addition። ኦኬ። c ላይ ስንመጣ a plus b plus c ከa plus b plus c ያያችሁት ይሄ ዲስትሪቢዩት ሆኗል፣ ተቀያይሯል አይደለ? ይሄኛው ይሄ a እና b መጀመሪያ እዚህ ጋር ተጣምረው ነበር። እዚህ ጋር ስንመጣ ደግሞ b ከc ጋር ነው የተጣመረችው። ሶ ይሄኛው ምንድነው ማለት ነው? associative property of addition ሲላል ዲ ትክክል አይደለም። እንደዚህ የሚባል ፕሮፐርቲ ያው ከነዚህ ፕሮፐርቲዎቹ ከስራ አስቀምጬላችኋለሁ። ሶ መልሳችን ዲ ይሆናል። በጣም ጥሩ። ኦኬ። ስምንተኛው ደግሞ አንድ ሙሉ አንድ ሁለተኛ ሲደመር አንድ ሙሉ አንድ ስድስተኛ ሲደመር አንድ ሙሉ አንድ ሶስተኛ። እዚህ ጋር ምንድነው የሰጠን? ድብልቅ ወይ ደግሞ ሚክስድ ፍራክሽን የምንላቸው ነው የሰጡን። ሰው እነዚህ መደመር ነው። ስንደምር ምንድነው? ሚክስድ ፍራክሽኑ መጀመሪያ ወደ ኢምፕሮፐር ፍራክሽን መቀየር አለብን። ያ ማለት ድብልቅ ወደ ህገወጥ ክፍልፋይ መቀየር ማለት ነው። እንዴት? ሪስክሮስ እያደረግን ማለት ነው። ሶ a b over c የነበረው ምንድነው እናደርገው? a times c plus b over c አይደል? እንደዚህ ነው። በዚህ ፎርም ነው የምንቀይረው ነው። ስለዚህ የመጀመሪያው 1 over 2 አለን ፕላስ አንድ ሙሉ አንድ ስድስተኛ አለን ፕላስ አንድ ሙሉ አንድ ሶስተኛ አለን። ስለዚህ ምን እናደርጋለን? የመጀመሪያው 1 times 2 plus 1 over 2 plus
1 times 6 plus 1 over 6 plus 1 times 3 plus 1 over 3 ማለት ነው። so ምን ይሆናል? 1 times 2 plus 1 3 ነው። 3 over 2 plus 7 over 6 plus 4 over 3 ይሆናል። so አሁን ወደ ህገወጥ ድብልቅ ወደ ሚክስድ ፍራክሽን ቀየር ነው ማለት ነው። ምንድነው የምናደርገው? ዲኖሚኔተር ላይ ወይ ደግሞ ከስር 2 6 3 አሉ የጋራ 6 እንወስዳለን። 6 ሲካፈል ለ2 3 ጊዜ ከዛ ሲባዛ በ3 ላሉ ጋር ማለት ነው። 6 ሲካፈል ለ6 አንድ ጊዜ ዘን ሲባዛ በ7 6 ሲካፈል ለ3 ሁለት ጊዜ ዘን ሲባዛ በ7 ኦኬ ሶ 9 ሲደመር 7 ሲደመር 8 ስድስተኛ ይመጣል። ሶ 24 ሲካፈል ለ6 ያ ማለት 4 በጠቃላይ ድምራቸው 4 ነው። ሶ the answer is A ማለት ነው። ኦኬ በጣም አሪፍ። ኦኬ ቀጣይ ደግሞ ቁጥር 9 if a family spends 3 over 5 of its weekly income for food አንድ አራተኛ ደግሞ ለሃውስ። ስለዚህ ምን ያህል ቀራቸው? አንድ ሰው 100% ገቢ ያለው አይደል? መጀመሪያ 100% ገቢው ማለት 100% ወደ ፍራክሽን ስንቀይረው 100 times 1 over 100 አንድ ነው የሚሆነው። yes ስለዚህ 100% ማለት በፍራክሽን አንድ አለው ማለት ነው። ሶ ምንድነው 3/5 ለምግብ 1/4 ደግሞ ለቤት ኪራይ ካወጣ ምን ያህል ነው ከገቢው የሚቀረው ነው ወጭ ላይ የሚቀረው ምን ያህል ነው? ሶ ምንድነው እናደርገው? ሌፍት ኦቨር ማለት ከአንድ ሲቀነስ ለምግብ ሲደመር ለቤት ኪራይ ያወጣው ነው። ሶ ምን እናደርጋለን? 1 ማይነስ ለፉድ ደግሞ ምን ያህል ነው ያወጣው? 3/5 ፕላስ ለቤት ኪራይ 1/4 ሶ ምን ማድረግ ነው? እነዚህ ፍራክሽኖችን የጋራ ወስደን ደምረን ከአንድ መቀነስ ማለት ነው። ሶ እነዚህ ፍራክሽኖች ደግሞ እንዴት ነው የምንቀንሰው? ክሪስ ክሮስ 1 ማይነስ ክሪስ ክሮስ እናደርገው 3 ሲባዛ በ4 ፕላስ 5 ሲባዛ በ1 ኦቨር 5 ታይምስ 4 ይሆናል ማለት ነው። ሶ 1 ማይነስ 12 ሲደመር 5 20ኛ ስለዚህ 1 ሲቀነስ 17 20ኛ ይሆናል። ሶ ኦቨር 1 ማለት ነው። ስለዚህ የጋራ 20 እንወስዳለን። 20 ሲካፈል ለ1 20 ነው። 20 ሲባዛ በ1 20 ነው። ሶ 20 ሲካፈል ለ20 ደግሞ 1 ሲባዛ በ17 17 ሶ 20 minus 17 over 20 that is 3 over 20 so the answer is A ይሆናል ማለት ነው። በጣም አሪፍ። ኦኬ question number 10 which one is the value of 1 minus of minus 2 ነው የሚለው minus of minus የሚለው ፕላስ ነው ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ስለዚህ አሁን 1 ፕላስ ማይነስ 2 ይሆናል ማለት ነው። ሁለቱ ማይነስ ኦፍ ማይነስ ፕላስ ይሆናል። ሶ አሁን 1 ፕላስ ማይነስ 2 ያ ማለት 1 ማይነስ 2 ማለት ነው። ሶ ማይነስ 1 ይሆናል። ሶ መልሳችን ዲ ትሆናለች። ነምበር 11 which one is the value of 2 over 3 times 1 over 4 times 0 5 እያለ ይላል። ሶ ይሄ ማባዛት ነው እና ባዛ ግን መጀመሪያ መሀል ላይ ያለው ድብልቅ አሁን ወደ ኢምፕሮፐር ፍራክሽን መቀየር ይኖርብናል። So 2 over 3 times 1 times 4 plus 1 over 4 times 3 over 5 ይሆናል። ስለዚህ 2/3 ሲባዛ ያኛው ደግሞ 5/4 ይሆንልናል ሲባዛ በ3/5 ማለት። አሁን ዳይሬክትሊ ምን ማድረግ ነው? ለአሁን ቀጥታ ማባዛት ታህቱንም ቀጥታ ማባዛት 2 ሲባዛ በ5 10 times 3 30 ያኛው ደግሞ 60 30/6 ስናቃልለው ምን ይሆናል? 1 over 12 so the answer is A okay ቁጥር 12 ደግሞ in the class there are 120 students of 45 are boys and the remaining girls what percent of the class are girls ክላስ ውስጥ 120 ተማሪዎች አሉ። ከ120ዎቹ 45ዎቹ ወንዶች ናቸው። ሴቶቹ ስንት ናቸው? መጀመሪያ ሴቶቹ ምን እናደርጋለን? ከአጠቃላይ ከ120 45 ስንቀንስ 75 ናቸው ሴቶቹ። ግን የተጠየቅነው በፐርሰንት ስለዚህ በፍራክሽን እናስቀምጠው። ገርልስ በፍራክሽን ስናስቀምጠው 75 120 ከ120ዎቹ 75ዎቹ ሴቶች ናቸው። ስለዚህ አሁን ምንድነው ገርልስ ኢን ፍራክሽን 75 over 120 ይህ ምንድነው ፍራክሽን ወደ ምን እንቀይረዋለን ማለት ነው? ወደ መቶኛ። ወደ መቶኛ ስንቀይረው ደግሞ ምን ማድረግ ነው? በመቶኛ ማባዛት ማለት ነው። ስለዚህ change the proper fraction into percent ማለት ነው። so
75 120ኛ ሲባዛ በመቶ መቶኛ ማለት እዚህ ጋር በደንብ ጥንቃቄ ማድረግ ያለብን ለአሉን እናባዛዋለን ታህቱ ግን እናባዛው ይሄኛው 120 ሲባዛ በመቶ አድርጋችሁ አንድ ላይ 12000 ይመጣል ለአሉ ስንት ይመጣል 7500 ታህቱ ደግሞ 120 ነው እቺ መቶች ለብቻዋ ምን እናደርጋታለን ታይምስ 1/100 እናደርጋታለን why not ምክንያቱም እቺኛዋ 1/100 ብቻ ፐርሰንት ምልክት ነው so ፐርሰንት ማለት 1/100 ማለት ስለሆነ ፕሊዝ ታህቱን እንዳታባዙት ስለዚህ አሁን ምን ማድረግ ነው 7500 ለ120 ስናካፍለው 0 በ0 አጣፍተን 750 ለ12 ስናካፍለው ስንት ይመጣል 62.5 ይመጣል so 1/100 ማለት ደግሞ ፐርሰንት ነው ስለዚህ መልሳችን ይሆናል right በስምንተኛ ክፍል ሂሳብ የሁለተኛ ክፍል የሞዴል ጥያቄዎችን ይህን በሚመስል መንገድ ሰርተናል ቀጣይ ደግሞ በሶስተኛው ክፍል እስክንገናኝ ቸር ሰንብቱ ቻናላችንን ግን ሰብስክራይብ ማድረጋችሁና ለሌሎች ተማሪዎች ሼር ማድረጋችሁ don't forget አትርሱ መልካም ቀን